እግዚአብሔር አምላክ ለዘላለም ብሩክ ይሁን። ጌታ ኢየሱስ መልካም አምላክ ነው። ስለነበረን ጊዜ ጌታን እናመሰግናለን። ያገለገሉንን ጌታ ኢየሱስ ይባርካቸው። በጣም ጥሩ በጎ መንፈስ እግዚአብሔር ሰጥቶናል። ጌታ መልካም አምላክ ነው። ደስ ብሎኛል። እንደገና ደግሞ ጌታ ምህረት አድርጎልን ከእናንተ ጋር ዛሬ እድል በማግኘት ጌታን አመሰግናለሁ። እግዚአብሔር መልካም ጊዜ ይሰጠናል። አሜን በሉ እስኪ። ጌታ ኢየሱስ ይባረክ። እዚህም ያሉ መሪዎችን፣ አገልጋዮችን ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። እንቁምና የምንከፋፈለውን ሐሳብ እናነሳለን። በዋናነት ዓላማዬ ዝርዝር ባለመልኩ የይሁዳን መልእክት እንድናጠና ሳይሆን ግን ስለ ሕይወታችንን ስለ መጠበቅ ወይም ደግሞ እውነተኛ የሆነው እምነታችንን ስለ መጠበቅ ጎን ለጎን ደግሞ ስለ መቃወም ከዛ ከሱ ደግሞ ጎን ለጎን ስለ መቆም ነው ለመነጋገር የምንሞክረው። የይሁዳ መልእክት ጠቅለል አድርገን እናስቀምጥ ካልን ተጋደሎ አለው ወይም ጠብቆ አለው። እንደገና ደግሞ ተቃውሞም አለው። በዛው ልክ ደግሞ በጸንተው ደግሞ መቆምም አለው። እነዚህን ሐሳቦችን ነው የምንከፋፈለው። ግን ደግሞ እንዳልኳችሁ መነሻ የምናደርገው የማንን መልእክት ይሆናል? የይሁዳን መልእክት ይሆናል። አንድ ምዕራፍ ነው እንደምታውቁት። ከዛ በኋላ የዮሐንስ ራእይን ነው የምናገኘው። እሱ ላይ ቆመን ነው ለመነጋገር የምንሞክረው። ዛሬ ግን በሚኖረን ጊዜ አንድ መሰረት ለመጣል እንሞክራለን። ቁጥር 1 ላይ ብቻ ሆነን ማለት ነው። ግን የምንፈልጋቸውን የተወሰኑ ክፍሎች ላንብብ። በሚኖሩን ጊዜ በተደጋጋሚ ልናነባቸው እንችላለን ማለት ነው። ይሁዳን መጽሐፍ ካወጣን አዲስ ኪዳን ገጽ 220 ማለት ነው። ቁጥር 1 ጀምሮ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ለተወደደው ለኢየሱስ ክርስቶስም በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ምን እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ከዛ ቁጥር 8 ላይ እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውን ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው ይላል። ወዮላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸው አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። የመጨረሻውን ቁጥር እናንብብ። ቁጥር 20 ላይ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ምን በሉ ጠብቁ። ከዛስ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ። ሳትሰናክሉም እንዲጠብቃችሁ በክብሩ ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ
ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመኑ ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ይላል። እንጸልይ። እነዚህ አልፎ አልፎ ያነበብናቸው ቁጥሮች ላይ ወገኖቼ ሆይ እኔም እናንተም አንድ ጊዜ ፈጽሞ የተሰጠን ሃይማኖት አለ። ለዛ እንዲጋደሉ ግብዣ ያደርጋል፣ ወይም ይህን እንዲጠብቁ ያሳስባል፣ ያስጠነቅቃል። ደግሞ ጎን ለጎን በዚህ አሁን ባነበብነው ጠንካራ በሆነ ቃል ደግሞ እንዲህ ናቸው፣ እንዲህ ደግሞ ይጠብቃቸዋል ብሎ ይላል ማለት ነው። ስለ ቅዱሳን ደግሞ ሲያወራ የሚጠብቃቸው አለ፣ እንድትቆሙ የሚረዳቸው አለ፣ በዚህ ሁሉ ውስጥ እንድትጸኑ ደግሞ የሚያደርጋቸው አለ ብሎ ያሳስባል። እነዚህ በጣም ለሁላችን መሰረታዊ ናቸው ብዬ አስባለሁ። እንዳልኳችሁ ምንሽከረከረው እዚህ ይሁዳ መልእክት ላይ ነው። ምናልባት አንዳንድ ሐሳቦችን ለማጠንከር አንዳንድ ክፍሎችን ወደዚህና ወደዛ የምናይበት ሁኔታ ሊሆን ይችላል። ሙሉውን እናንተም ባገኛችሁት አጋጣሚ ደጋግማችሁ ብታነቡት በጣም ደስ ይለኛል። እዚህ ላለነው ብቻ ሳይሆን እንደ ጌታ በጎ ፈቃድ እንግዲህ በተዘጋጀውን እግዚአብሔር በሰጠን ሚዲያም በሉ የትኛውም ነገር እንደው ለዘመኑ እግዚአብሔር መልእክት ቢያደርገው እመኛለሁ ማለት ነው። በዛ ሸክም በዛ እውነት ነው በጌታ ፊት ማገለግላችሁ። በጣም በጥንካሬ በሞላው መልኩ ነው ይሁዳ የሚናገረው። የሚጠቀማቸውን ቃላት በሚቀጥሉት ጊዜያቶች ለማየት እንሞክራለን። ግን በጣም ጠንከር ያለ ነገር ነው የሚያነሳው ይሄ የይሁዳ መልእክት ማለት ነው። ምንም ብዙ በማያሻማ መልኩ መልእክቱን የጻፈልን ራሱ ይሁዳ እንደሆነ ቁጥር 1 ላይ ምን ብሎናል? ነግሮናል ማለት ነው። የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም ማን ብሎናል? ይሁዳ ብሎናል። ስለዚህ ይሁዳ ስለተባለው ሰው የተለያዩ የሚነገሩ ነገሮች አሉ። ሰዓቴን እኔ ለመጠቀም እንዳልኳችሁ ደግሞ በዋናነት ይህን መልእክት ማስጠናት ብቻ ሳይሆን እዚህ ላይ ያሉ ቁም ነገሮችን ገንዘብ እንድናደርግ ስለምፈልግ የሚያነሱት ነገር እንዳለ ሆኖ ግን አብላጫው የሚስማሙት ይሄ ይሁዳ የተባለው ሰው ራሱም ስለጠቀሰው የያዕቆብ ምንድን ነው? የያዕቆብ ወንድም ነው። በሌላ መልኩ የኢየሱስ ምንድን ነው ማለት ነው? ወንድም ነው። ብዙዎች በሱ ይስማማሉ። ማቴዎስ ወንጌል ምዕራፍ 13 ቁጥር 55ን ስናነብ ይሄ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ማንም ይሁዳም አይደሉምን? ይላል። ስለዚህ የዚህ መልእክት ጸሐፊ ይሁዳ እንደሆነ መናገሩ ብቻ ሳይሆን የጌታ የኢየሱስ ክርስቶስ ወንድም እንደሆነም ይነሳል ማለት ነው። በኋላ መለስበታለሁ። ተቀባዮቹን በሚመለከት ወይም መልእክቱ ለማን ነው የተጻፈው ካልን ስፔሲፊክ አድርጎ ላከለይ ነው አይልም። ግን ደግሞ ለአማኞች እንደሆነ ለቅዱሳኖች እንደሆነ እዛው ቁጥር ላይ ማየት እንችላለን። የተጻፈበትን ጊዜ በሚመለከት አብላጫውን ጊዜ የሚስማሙት በ65 ዓመተ ምህረት ገደማ እንደሆነ ብዙዎች ይስማማሉ። ለምንድን ነው ይህን መጽሐፍ ያስፈለገውም ከተባለ እውነት ለመናገር ምዕራፉ የሚወሳሰብ አይደለም፣ ራሱ ስለሚነግረን ማለት ነው። ከቁጥር 3 ጀምሮ ስናነብ ሊጽፍ የፈለገው ስለተካፈልነው ስለ መዳናችን ነበር፣ ለዛ ተግቼ ነበር፣ ነገር ግን ብሎ ሐሳብ እንደቀየረ ይነግረናል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ምን እንዲሉ እንዲጋደሉ ሊያስጠነቅቅ ሊያበረታታ እንደጻፈው ከዚህ ክፍል ማየት እንችላለን ማለት ነው። በጣም ሰብሰብ አድርገን እናስቀምጠው። ምንድነው የዚህ መልእክት ዓላማ ከተባለ በዛ ዘመን ለተገለጡ ሐሰተኛ መምህራን ሐሰተኛ ለሆኑ ሰዎች ፊት ለፊት በሆነ መልኩ የሚጠብቃቸውን ፍርድ ማሳየት ብቻ ሳይሆን ምን አይነት ገጽታ እንዳላቸው መግለጥ፣ ከዚህም ባሻገር ደግሞ በዛ ዘመን ለነበሩ ቅዱሳን ከእንደዚህ አይነት ሰዎች እንዲጠነቀቁ ብቻ ሳይሆን እንዲጋደሉ ምን ያደርጋል? ግብዣ ያደርጋል ማለት ነው። በጣም ግልጽ ነው እውነት ለመናገር ማለት ነው። ግን ደግሞ ይሄን ካነሳው አልቀረ የይሁዳ መልእክት ከሌሎቹ መልእክታት የሚለየው ተብሎ ከተቀመጡ ነገሮች መካከል አንዱ ከጴጥሮስ መልእክት ጋር ምን መሆኑ ነው?
በጣም ተመሳሳይ መሆኑ ነው። በጣም ብዙ ማስረጃዎችን ማግኘት ይቻላል። ከዚህ ጋር ግን ተያይዞ ስደርስበት አሳያቸዋለሁ። ከብሉይ ኪዳን የሚጠቅሳቸው አካላት አሉ አይደል? ለምሳሌ መላእክትን ይጠቅሳል፣ ቃየንን ይጠቅሳል፣ ሰዶምና ገሞራን ይጠቅሳል፣ እስራኤልን ይጠቅሳል፣ በለዓምን አይደለም? እነዚህን ይጠቅሳል ማለት ነው። እነዚህ ነገሮች ዝም ብለን ስናይ በሐሰተኛ በሆነ አቅጣጫ ህይወትን መምራት ወይም ደግሞ ራስን ለዚህ ሐሰተኛ ትምህርት አሳልፎ መስጠት የትምህርቱ ማራማጅ መሆን በእግዚአብሔር ላይ ፍርድ የሚያመጣ ነው ብቻ ብሎ አይደለም እሱ የሚያሳየን። በታሪክ ውስጥም ተወቃሽ ያደርገናል። እየተጎተተ ይመጣል ማለት ነው። የሆነ የአንድ ወቅት እንቅስቃሴ አድርጎ አያስቀምጠው። በዘመኑ የነበሩ ሰዎችን ለመሞገት ሲል እኮ ወደ ኋላ አስቦ በብሉይ ኪዳን ያነሳቸው ሰዎች አሉ ማለት ነው። ስለዚህ እነዚህ አይነት ጤናማ ያልሆኑ ትምህርቶች፣ እግዚአብሔር የማይከብርባቸው እንቅስቃሴዎች፣ የስህተት ትምህርቶች በእግዚአብሔር ዘንድ የሚያመጣው ፍርድ አለ። እሱ ላይ ምንም ድርድር የለንም። ግን ደግሞ በታሪክ ውስጥም ምን ሆኖ ይነሳል? ተወቃሽ ተደርጎ ይነሳል። እንደዛ አይነት ዝንባሌ ከይሁዳ መልእክት ታያላችሁ። ሌሎች በጣም ብዙ ነገሮች ሊነሱ ይችላሉ። እንዳልኳችሁ ግን እኔ በእነዚህ ተከታታይ ጊዜያቶች የመጠበቅን ጉዳይ የመጋደልን ጉዳይ ለሆኑ አካላት ብቻ እንዳንሰጥ የኛም እንደሆነ በየቀኑና በየሁኔታው ልንገዳደረው የሚገባ እንደሆነ ማሳየት ደግሞስ መግለጥም ነው ደግሞ አንዱ ማለት ነው። እኔ መጠበቅ ብቻ ነው ያለብኝ ብለን እንዳናስብ ደግሞ መግለጥም ያስፈልጋል፣ መቃወምም ያስፈልጋል። የእግዚአብሔር ቃል በሚለው ልክ ማለት ነው። መቃወም ደግሞ ብቻ ደግሞ ሳይሆን ጸንቶ ስለመቆምም ምን ማድረግ መነጋገርና ማውራት ያስፈልጋል ማለት ነው። ዛሬ ግን ምንድነው እንድናረግ የፈለኩት? እኔ ቁጥር 1 ላይ እንዳልኳችሁ ዛሬ በዚህ ጉባኤ ለተገኘንም አምላክ ፈቅዶ ለሚሰሙ ሁሉ የልብ ሸክም ማርጋችሁ እንድትወስዱት የምፈልገው ራሱን ያስተዋወቀበት መንገድ በጣም መሰረታዊ ነው ብዬ አስባለሁ። ስለዚህ ዛሬ ቁጥር 1 ላይ የመጀመሪያው ነገር ላይ ብቻ እንቆይና ከተወሰኑ የእግዚአብሔር አገልጋዮች መጽሐፍ ቅዱስ ላይ ከተጠቀሱ የተወሰኑ አገልጋዮች ጋር አያይዤ አነሳላችኋለሁ። ምንድነው እሱ? ቁጥር 1 አብረን እናንብብ። የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ ይሁዳ ይላል። እዚህ ላይ እንቁምና ትንሽ ነገር ለማንሳት እንሞክር። እንዲህ ጠንከር ያለ ነገር የሚያነሳ ይሁዳ መጀመሪያ ሊጽፍ የተዘጋጀውን ነገር ሐሳብ ቀይሮ አንድ የሆነ አደጋ ተፈጥሯል፣ በእናንተ ማህበር መካከል መገኘት ጀምረዋል፣ በፍቅር ግብዣችሁ ላይ ይላል እሱ እንደዛ አብረዋችሁ መሳተፍ ጀምረዋል፣ ሾልከው ምን ብለዋል ገብተዋል ምናምን ስለሚላቸው ሰዎች በጣም በጥንካሬ የሚያወራ ይሄ ይሁዳ አንድ ልንናገርለት የሚገባ ነገር አለ። በዚህ ዘመንም ላለ ለሁላችን ትልቅ ትምህርት ይሰጣል ብዬ የማስበው ነገር ምንድነው? የኢየሱስ ክርስቶስ ባሪያ ነው የሚለው። ቅድም እንዳነሳ ነው ግን የማን ወንድም ነው? የኢየሱስ ወንድም ነው። ከኔ ጋር ናቸው። የማን ወንድም ነው? የኢየሱስ ወንድም ነው። እሱ ግን ሲጽፍልን የኢየሱስ ክርስቶስ ወንድም የያዕቆብ ወንድም ብሎ አይደለም የሚጽፈው። ሲጀምር የሚጀምረው የኢየሱስ ክርስቶስ ምን ባሪያ፣ የኢየሱስ ክርስቶስ አገልጋይ ብሎ ነው የሚጀምረው ማለት ነው። በዚህ ልክ የክርስቶስ ኢየሱስን ቤተክርስቲያን ወደፊትም ጤናማ በሆነ መንገድ እጠብቃለሁ፣ እግዚአብሔርን በቅንነት አገለግላለሁ፣ በሰጠኝ ዕድሜ እሱ ብቻ እየላቀ ሌላው ነገር ቦታውን እየተወ ቅዱሳን በሕይወታቸው ላይ እግዚአብሔር የሰራውን እየተረዱ የተቀበሉትን እውነተኛ እምነት እስከ መጨረሻው ድረስ ጠብቀው ከስህተት ራሳቸውን አስመልጠው በሕይወታቸውም በመንገዳቸውም ላይ እግዚአብሔር ከብሮ እንዲያልፍ ፈልጋለሁ የምንል ሁላችንም አንድ ዛሬ መነጋገር ያለብን ነገር ባሪያ መሆናችንን ወይም ምን መሆናችንን አገልጋይ እስቲ በሉ ወይም ደግሞ ባሪያ ማለት እንግዲህ የተወሰኑ ማብራሪያዎችን ለማየት ስሞክር ይሄን ማለት እየቻለ ነው እሱ ራሱን ምን ብሎ የሚጠራው ባሪያ ብሎ የሚጠራው ማለት ነው። ወደፊትም ቢሆን ይሄን በጣም በፍቅር መናገር ፈልጋለሁ። ወደፊትም ቢሆን ወገኖቼ ሆይ እውነተኛውን ትምህርት የሚገልጡ እውነተኛ ያልሆነውን ትምህርት ደግሞ የሚቃወሙ ቅዱሳን ሕይወታቸውን እንዲጠብቁ የሚያሳስቡ ያስፈልጉናል። ይሄንን ከመንገድ ውጭ አድርገን በጣም ብዙ ርቀት መሄድ አይቻልም።
ሁሉ ጊዜ በእግዚአብሔር ቤተክርስቲያን ውስጥ የሚያሳስቡ ስለተካፈልነው እውነተኛ የእግዚአብሔር ነገር የሚያስታውሱን ራሳችንን ከአመጽ ከነውር እግዚአብሔርን ካለመፍራት ጤናማ ካልሆነ ትምህርት እንድንጠበቅ ትክክለኛ በሆነ መልኩ እግዚአብሔር ሰዎች ሊሰጠን ይገባል። ይህንን በጣም ሚዛናዊ በሆነ መልኩ ስሙኝ። ሐሰተኞችን በትክክል የሚገልጥ የሚጠብቃቸውን ፍርድ በትክክል የሚናገር ያን ብቻ ሳይሆን ለቅዱሳን የማሳሰብ ሥራ የሚሰራ ያስፈልገናል። በግልም እንደ ማህበርም እንደ ተቋምም ያስፈልገናል። በሌላ ቋንቋ አቃቤ እምነትን ገፍተን ትተን አይሆንም ብለን ብዙ ርቀት መሄድ አንችልም። ግን ደግሞ አሁንም በደንብ በጥንቃቄ እንድትሰሙኝ የምፈልገው ለሆኑ ደግሞ አካላት ተሰጥቶ የምንቀመጠው አይደለም። መጋቢያዊ አገልግሎት እንደሆነ መታመን አለበት። የሁል ጊዜ የቤት ስራችንም እንደሆነ ምን ማድረግ መታመን አለበት ማለት ነው። በዚህ ካመንን እንዘምርም እንተንብይም ከዛስ ቤተክርስቲያንንም እንትከል እንምራም እግዚአብሔር በዚህ ልክ ኃላፊነት ሰጥቶናል ብለን ሁላችንም ብናምን በጣም ደስ ይለኛል። የክርስቶስን ቤተክርስቲያን መጠበቅ የሁላችንም ኃላፊነት ስለሆነ በዚህ ደረጃ የሚከፈለውን ሁሉ ዋጋ ከፍላለሁ ብለው ራሳቸውን ፊተኛ ያደረጉ ሰዎች አሉ። በጣም ነው ማበረታታው። ግን ደግሞ ለሆኑ አካሎች ብቻ ተሰጥቶ የሚቀር አይደለም። ሁሉ ጊዜ በቤተክርስቲያን ውስጥ በዓላማ ምንም እንለው የምንሰራውና የምናደርገው ነው ማለት ነው። እንደዛ ከሆነ አምላክ ዕድል ከሰጠን ሸክሙ በውስጣችን ካለ የክርስቶስ ቤተክርስቲያን ጉዳይ የሚያሳስበን ከሆነ ንጹህ የሆነ ወንጌል ቦታውን ይዞ ክርስቶስ ቦታውን ይዞ የአምላክ ቃል ቦታውን ይዞ ወደፊትም መቀጠል አለበት ብለን ግን ካመንን በዚህ ጉዳይ ላይ የምናገለግል ማናችንም ዛሬ በዚህ መካከል ያላችሁ ወንድሞች እህቶችም ጭምር መስማት ግን ያለብን የኢየሱስ ወንድም መባል በጣም የሚገርም ቢሆንም ባሪያ መባልን መምረጥ ግን በጣም ተገቢ ነው። አሜን። ምን መባል? ባሪያ። ምሳሌ እንግዲህ ሁሌ ልትናገሩ ለምትፈልጉለት ነገር ግጥም አይልም። ግን ደግሞ በፍቅር እንድትረዱኝ የሚፈልገው ነገር አይደለም የኢየሱስ ክርስቶስ ወንድም ብሎ ራስን የመጥቀስ መብት አግኝተን አይደለም። አንዳንድ ጊዜ ከምንኖርበት ከዚህች ሀገር ወጣ ብለን የሆነ ቦታ እንኳን አገልግለን ስንመጣ እኮ እንደ መግቢያ ያገለግላል። አያገለግልም? የሰው ልብ ትንሽ ከፈት አያደርግም? አይ ቲንክ እኔ ወደፊት እኔም በሆነ ምን ይመስለኛል ባለፈው ዛይጄ ምን ይመስለኛል እኔ አሁን እያወራ ያለው ዛይጄ ብሎ ማለትን አይደለም። ግን እየተቻለ ወንድም ነኝ ማለት እየተቻለ በእውነ በዚህ ልክ መደስኮር እየተቻለ ይሄ ሰው የመረጠው ግን እኔ የማን ባሪያ ነኝ የሚለው ነው። የክርስቶስ ባሪያ የያዕቆብ ምን ወንድም የሚለው። ስለዚህ ዛሬ ሶስት ነገር እናንሳ። ምንድነው እሱ? በዚህ ልክ እግዚአብሔር በቤተሰብ መካከል በቸርች በእያንዳንዱ ህብረት በአገልግሎት ክፍል ለሆኑ አካሎች ብቻ ላለመስጠት ነው እንዲማወራው ሁላችንም ይመለከተናል ካልን ዛሬ ባለኝ ጊዜ ቶሎ በጥቂት ነጥቦችን ማንሳት እፈልጋለሁ። እሱ ምንድነው? የመጀመሪያው አገልጋይነቴን ላምን ባርነቴን ላምን የሚያስገድደኝ እውነት እኔ ዝቅልል እሱ ግን ምን ሊልቅ ማለት እኔ ልጠፋ እሱ ግን ቦታውን ሊይዝ እኔ ልሸፈን እሱ ግን ምን ሊደምቅ ማለት የክርስቶስን ቤተክርስቲያን የመጠበቅ ጉዳይ እኔ ቦታውን የሚይዝበት ጉዳይ አይደለም። የኔን መደበቅ ይጠይቃል። የኔን መሸፈን ይጠይቃል። የሱን ማላቅ ይጠይቃል። እሱን ቦታውን እንዲይዝ መፍቀድ ይጠይቃል። ውበቱም እሱ ነው ብዬ ነው ማምነው። ማለት በጣም የሆነ አንድ ነገር ከማሳየት ጋር የተያዘ አይደለም። ለእግዚአብሔር ቤተክርስቲያን እዚህ ዘመን ላይ እንደሚያገለግል ሰው ለራሴ የምመኘው ነው ማካፍላችሁ። ግድ የላችሁም። የመጀመሪያው በጣም የሚያጓጓው በጎው ነገር ርቀት ሄደን አቅም እንድናገኝ የምናስጠነቅቃቸውም አይኖቻቸው እንዲከፈትና እንዲሰሙን
አሁን እየወረረን ያለ የትኛውም የሐሰት ጉዳይ ልኩ እንዲገባ የምንፈልገው እውነተኛው የጌታ ትምህርት ንጹህ የሆነው ሃይማኖት ኢየሱስ ማዕከል የሆነበት ሕይወት ቦታውን መያዝ ካለበት እንደ ጠባቂ እንደ አስጠንቃቂ የእግዚአብሔርን ነገር ተሸክሞ እንደሚሄድ ፊተኛ እንደሆነ ሰው መማር ያለብን ማወቅ ያለብን መነጋገር ያለብን እውነት ምንድነው ከተባለ እኛ ባሮች ነን፣ አገልጋዮች ነን። ማሊልክ እሱ ሊልክ አይደል? እኛስ ልናንስ ማለት ይሁንልን። ይሄ ልብ ጊዜው ትንሽ ቆይቷል። አንድ ወንድም አገባና ከሰርጉ በኋላ የእረፍት ጊዜውን ጨርሶ ወደ መደበኛ ኑሮው ሲገባ መንገድ ላይ ከሚያቀው አንድ ወዳጁ ጋር ተገናኙ እና ልክ ሲገናኙ እያወሩ ሲመጡ ነው ሰርጉ ላይ እንዳልተገኘ ያወቀው እንጂ ሰርጉ ላይ እንዳልነበረ አላወቀም። እና እያወሩ ያለ ስለ ፕሮግራሙ ሲያነሱ አልመጣሁም፣ ይቅርታ አልቻልኩም አለው። እና ያ ሙሽራ ወይ ያ ወንድም ምን አለ? አመለጠ አለው። አሁን አመለጠ ካለው በኋላ ምን አመለጠ ግን ይበለው? እንግዲህ አንዴ አምልጦታል፣ አመለጠ ብሎታል። እንግዲህ ሰው አመለጠ ካለ ምን እንዳመለጠው መናገር አለብን። ከዛ ወዲያው ምን አለ? ልነግር አልችልም፣ ኢየሱስ ተሰበከ አለ። ቆይ አሜን እንዳትሉ አደራ። አሁን አመለጠ ካለው በኋላ የሱን ሰርግ ልዩ የሚያደርገውን ነገር ሲናገር ያ ሰው ምን አለ? ኢየሱስ ምን አለ? ተሰበከ አለ። ያ ከሱ የባሰ ነው። ምን ቢለው ጥሩ ነው? አያዳም አሁን ደግሞ ሲያጣ በኢየሱስ ስም ይመጣ ጀመሮ ያለ ምን ማለቱ ነው? መቼም ማናችንም እዚህ ያለን አማኞች ስናገባና ስንሞት ብንፈልግም ባንፈልግም ማን ይሰበካል? አለቀ። ብርታት አይጠይቅም። ይጠይቃል እንዴ? የትኛውም ሙሽራ ላይ ኢየሱስ ይሰበካል አይሰበክም? አማኝ ከሆነን ማለት ነው። ማይመለከተው አንድ ሰው አጨብጭቦ ድንገት አዋጅ ይላል ማለት ነው። ደግሞ ስንጋደምም የሚመለከታቸው አካላት ቆመው ይሰብካሉ ማለት ነው። ማለት ምን ልትል ፈልገህ ነው? ደጋግሜ ኢየሱስን ብቻ ፊተኛ እያረኩ ስለማወራ ለእውነተኝነቴም ለትህትናዬም ማረጋገጫ አይደል። የኑሮ መለኪያው ግን ምንድን ነው? የኑሮ መለኪያው መፍቀድ ነው። እሱን ለማላክ እኔን ለማዋረድ እሱን ጌታ ለማድረግ እኔን ግን ምን ለማድረግ ባሪያ ማለት በጣም ልዩ ለመሆን ስንል የምናደርገው አይደለም። ይሄ ስርዓት በታሪክ አይደለም። ቤተ ክርስቲያን በታሪክ ውስጥ ረጅም ርቀት የሄደችው የሚጠብቁ የሚገስጹ የሚያርሙ ወደ እውነት የሚመልሱ ስላሉ ነው። ወደፊትም እሱ ነው የሚያስፈልገው። ግን ምን አይነት ልብ እናዳብር? የመጀመሪያው ዛሬ ማነሳላችሁ እውነት ምንድነው ካላችሁኝ በነጥብ ጥቂት ነገር ላውራ። እኛ ዝቅ ልንል እሱ ሊልክ ማለት ነው። መቼም ይህን ሳነሳ ማንን ላነሳ እንደምችል ትጠረጥራላችሁ። መጥምቁ ማንን? ዮሐንስን። መጥምቁን ዮሐንስ ማነሳበትን ምክንያት ላንብብላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 22 ላይ ምን ይላል? ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከነርሱ ጋር ተቀምጦ ያጠምቅ ነበር። በደም ስሙኝ ምን ይል ነበር? ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራባ በኤኖን በዚያ ብዙ ውኃ ነበርና ያጠምቅ ነበር። እየመጡም ይጠመቁ ነበር። ዮሐንስ ገና ወደ ወህኒ አልተጨመረም ነበርና፣ ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ፣ አሁን በደንብ ይስሙ፣ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስ መለሰ እንዲህ ሲል፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክራላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። አሁን ስሙኝ፣ ምንድነው ሐሳቡ? የራሱ የዮሐንስ ደቀ መዛሙርት መጡና ጥያቄያቸው ባጭሩ ምንድነው?
ትላንት የምታጠምቀው አንተ ነበርክ። ሰዎችም እየጎረፉ ይመጡ የነበሩት ወደ ማን ነው? ወደ አንተ ነው። እና አዲስ ነገር ተፈጥሯል። ምንድነው የተፈጠረው ነገር? እንግዲህ ኢየሱስ ማጥመቅ ጀምሯል ማለት ነው። ከዛ ሰዎች ደግሞ በጣም መሄድ ጀምረዋል። ለሱ ሲነግሩት የነገሩት ምንድነው ካላችሁ ያጠምቃል ብቻ ሳይሆን ብዙዎችም ወደ ማን እየሄዱ ነው? ወደ ኢየሱስ ማለት ነው። በጣም የገረመኝ የዮሐንስ መልስ በጣም ረጋ ብለን እንመርምር። ምንድነው ዮሐንስ የመለሰው መልስ ካልን የመጀመሪያው የነገራቸው ነገር ምንድነው ካላችሁ ትላንትም እኮ ከናንተ ጋር ስኖር አብሬያችሁ ስወጣና ስገባ ቁጥር 27 እስከ 28 ዮሐንስ መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከርሱ በፊት ተልክ ያለው እንዳልኩ ራሳችሁ ትመሰክራላችሁ። ምንድነው የሚላቸው? ትላንት ከናንተ ጋር በኖርኩ ጊዜ በአቋም ነግሬያቸዋለሁ። እኔ ማንን አይደለሁ? እኔ ክርስቶስን አይደለሁ። በደጉ ጊዜ ጆሮአችሁን ወደ እኔ ባዘነበላችሁ ጊዜ እኔን በምትሰሙ ሰዓት አብረን በመንወጣ በመንገባ ሰዓት በዛን ጊዜ ነግሬያቸዋለሁ ቁርጡን። ከሱ በፊት ተልኬ ልምጣ እንጂ ስለሱ መመስከሬን ታውቃላችሁ አለ ማለት ነው። በእግዚአብሔር ፍቅር በፍቅር ስሙኝ። ምንድነው እያነሳው ያለውት ነገር? ወገኖቼ ወይ አሁንም ደግሜ እላለሁ የክርስቶስ ቤተክርስቲያን የሚጠብቋት እውነተኛውን ቃል የሚያስተምሯት ቅዱሳንን በስነ ስርዓት ይሄና ያ ልክ አይደለም የሚሏት ያስፈልጓታል። በዚህ ሂደት ውስጥ ግን ልናዳብረው የሚገባው ትክክለኛ ማንነት ምንድነው ከተባለ የኔና የናንተ አቋም ባርነታችንን አገልጋይነታችንን ስንቀበል ቆም ብሎ መፈተሽ የሚያስፈልገው ምንድነው? ምንም ነገር በሌለበት ገና ድሮ ለብቻዬ ስሆን ገና አደባባይ ሳልወጣ የዮሐንስ ልብ ነው የሚያስፈልገን። ምንም በሌለበትም ያወራው ስለሱ ነው። ምንም በሌለበትም የተረኩት ስለ ኢየሱስ ነው። ትላንትናም ያወራችሁ የነገርኳችሁ የደሰኮርኩት ስለማን ነው የሚለው? ስለ ክርስቶስ። ሰምታችሁኛል? ስለ ክርስቶስ ነው። ይሄን ወቁ ማለት እኔ ማንን አይደለሁ? ክርስቶስን አይደለሁ ማለት ምን እያለ ነው ይሄ ሰው? ቁጥር 26 ላይ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት። የነሱ ራሱ ንግግር ደስ አይል ማለት መጥተው ምንድነው ያሉት? መጀመሪያም ቢሆን እኮ ድሮ ስለሱ ተመሰክር ነበር፣ አንተ የምትመሰክርለት ያ ብለው ማለት ነው። አታስታውሱም? የሐዋርያት ሥራ ምዕራፍ 26 ማነው 25 26 27 እኮ ስናጠና ጳውሎስ ተከሶ ነበር አንድ ወቅት እና ክሱን በሚመለከት ሲያወሩ ጳውሎስ ያው ነው ስለሚለው እኛ ግን ምን ሆኗል ሞቷል ስለምንለው አይሉ። እንደዚህ አይነት ክስ ያብዛልን እግዚአብሔር በእውነት አይደል? ከተከሰሰን አልቀር ሰዎች ሐሳብ ከሰጡ አልቀር ማለት ምንድነው? ልትነጠቅ ነው፣ ብቻ ልትቀር ነው። ሰው እየጎረፈ እየሄደ ነው። እንደ ትላንት ወደ አንተ የሚመጣ የለም ለሚል ጥያቄ እሱ መልስ ትላንትና ድሮስ እኔ ምን አወራኋችሁ? ትላንትስ ወሬ ክርስቶስ አልነበረም ወይ? ትላንትስ የመሰከርኩት ስለማ ስለ ክርስቶስ አይደለም ወይ ነው። ስለዚህ የዮሐንስን ትላንት እንመርምር ካልን ሲያወራ የቆየው በዛ ዘመን ኃይለኝነቱን፣ ተጋፋጭነቱን፣ እውነተኛ አስተማሪነቱን፣ ማንንም የሚምር ገዥ የለም፣ ቀራጭ የለም፣ ተራዝብ የለም፣ ሁሉንም የሚገስጽ የሚያርም ንስሐ ግቡ የሚል በጣም ጠንካራ ሰው ነው። ቀላል ሰው አይደለም። ግን በዛ በመታዳምጡኝም ዘመን የኔ ወሬ ኢየሱስ ነበር። ትላንትም ማውራው ስለሱ ነው። ዋጋም የከፈልኩት ስለሱ ነው። የማይደፈር ነው ብዬ አዋጅ ብዬ ያወጅኩት ስለማን? ስለ ክርስቶስ ነው። አንዱ እሱ ነው ማለት ነው። ከዛ ግን ትላንትና ያወራውት ኢየሱስን ነው የሚለው ብቻ ሳይሆን ቁጥር 29 ላይ ምን ይላል? ዮሐንስ ወንጌል 3 ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜ ግን በሙሽራው ድምጽ እጅግ ደስ ይለዋል። እንግዲህ ይህ ደስታ የተፈጸመ አይልም። ምንድነው የሚለን? ትላንትና ያወራው ስለ ኢየሱስ ነው ብቻ ሳይሆን ዮሐንስ ወሰደብህ፣ አጠመቀ፣ ሰው ሁሉ ወደሱ እየተሽጎደጎደ ነው ለሚለው ጥያቄያቸው የሱ መልስ
ትላንት ያወራው ስለ ኢየሱስ ነው ብቻ ሳይሆን ዛሬም ቁርጡን ወቁ። የኔ ደስታ ሙሽራው ባካችሁ እስኪ አሜን በሉ። ማን ነው ሙሽራ? ማን ነው ደስታዬ? ሙሽራው። እውነት እናውራ ዛሬ። የአንድ ሚዜ እኮ የመጨረሻ እኮ ደስታ በእለቱ ይዞት የሚዞረው እኮ መኪና አይደል ነው እንዴ? ማታ እኮ ላከራየው ሰውዬ ይመለሳል አይመለስም? ልብሱ ነው እንዴ? እኔ ምን ያወራቸው ነው? የአንድ እኮ ሚዜ ደስታ ሙሽራው ነው። እና አሁን ደስታ የተፈጸመ በዚህ ሁሉ ውስጥ የኔ መሻት እንደው እውነት እንነጋገር ከተባለ የኔ አቋም የኔ ልብ ለኔ ደስታ ኢየሱስ ነው። ሌላ እንደዚህ አይነት ልብ የሚፈልግ አይመስላችሁ? አለ ምንድነው? መናገሬ ብቻ፣ ማሳሰቤ ብቻ፣ ማስተማሬ ብቻ፣ መዘመሬ ብቻ፣ ማገልገሌ ብቻ አይደለም። ምንድነው? እድልም እያለኝ እኔ ከስሜ እኔ ጠፍቼ እኔ ባዶ ሆኜ አንተ ቦታውን ምን ብለህ ይዘህ ምንድነው ማለት እንዴት አይነት እኮ አቅም እንደምናገኝ ማለት በአሁን በቀጣይ እሱ ያነሳውን ነው በእርግጥ ማነሳው። በዚህ ልክ ደፍሮ እየጠቀሰ እንደዚህ ናቸው ብሎ የሚያወራ ይሁዳ ራሱን ሲያስተዋውቅ እኔ ባሪያ ነኝ፣ እኔ አገልጋይ ነኝ። የሚልቀው ማን ነው? ኢየሱስ። ቦታውን የሚይዝ ማን ነው? ኢየሱስ። ጉዳዩም የኛ ጉዳይ አይደለም። ጌታ ምስክሬ፣ ጉዳዩም ያለንበት ቸርች ጉዳይ አይደለም። ጉዳዩ የማ ጉዳይ ነው? የክርስቶስ ኢየሱስ ጉዳይ ነው። በሱ በጣም ደስተኛ ነኝ አለ እግዚአብሔር። ገና አበጊዜ በሱ ያረፈ ሕይወት ይስጠን፣ በሱ ደስ የተሰኘ ማለት ነው። እሺ አሁን በደምብ ስሙኝ። ቁጥር 30 ላይ ምን እንደሚል ታውቃላችሁ? እርሱ ሊልቅ እኔ ግን ምን ላንስ ያስፈልጋል። በቃ ቁርጡን ወቁ እንደማለት። እንደዚህ ጥያቄ ላላቸው ለነዚህ ሰዎች ቁጥር 30 ላይ የሚነግረን መላቅ ያለበት ማን ነው? ክርስቶስ። ቦታውን መያዝ ያለበት ማን ነው? ክርስቶስ። መድመቅ ያለበት ማን ነው? ክርስቶስ። ሃሌሉያ። በየትኛውም የህይወት አቅጣጫ ላይ ቀጥሎ የምናደርገውና አይደለም አሁን የምናገስፈው የዛ ሁሉ ምንጩ ምንድነው ከተባለ መላቅ ያለበት ማን ነው? ክርስቶስ ኢየሱስ ነው አለ። አሁን ከዚህ ሰው ምንድነው ልታነሳ የፈለከው ካላችሁ ምንም በሌለበት እድልም በነበረው ጊዜ ያወራው ስለ ክርስቶስ ነው። ይገርማል። አሁን ቦታውን እየያዘ ነው ሲባልም በጣም በደስታ ከዛ ደግሞ ቁርጡንም ደግሞ እንድታቁ የምፈልገው ምንድነው ካላችሁ ደግሞ እኔ ዝቅልል እሱ ምን ሊልቅ ይገባል። እንደዚህ አይነት አማኞች ያርገን። እስኪ አሜን በሉ። እግዚአብሔር እንደዚህ አይነት አገልጋዮች ያርገን። ምን እያልክ ነው ካላችሁ ምንም እድል ብናገኝ ሌላ የሚነገር ነገር ቢኖር ብንናገረው ሚዛን ያክል ወንጀል ባይሆን አንድ ነገር ግን ዛሬ ለልባችን እንናገር። ምንድነው እሱ? እግዚአብሔር ሆይ ቤተክርስቲያንን ልጠብቅ ከጠራኝ፣ ቃልህን እንድናገር ከጠራኝ፣ እውነትን ላሳስብ ከጠራኝ፣ ዘርፉ ምንም ይሁን በዚህ ልክ መሰማራት ካለብኝ ዛሬ መጀመሪያ መነጋገር ያለብን ምንድነው ከተባለ እኛ ባሮች ነን። መላቅ ያለበት ማ ብቻ ነው? እስቲ በሉት ክርስቶስ። እግዚአብሔር ይህን ጸጋ ይስጠን። ለምንድነው እሱ እንደዚህ የሚናገረው? በዚህ ልክ ለምንድነው የሚያውጀው ከተባለ ይህን ቁጥር ላንብብና ሁለተኛውን ሐሳብ ይናገራል። ቁጥር 31 ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ ምንድነው? በላይ ነው። ያየነውንና የሰማነውን ይህን መሰክራለን፣ ምስክሩንም የሚቀበል የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም። ማለት ዮሐንስ ምንድነው የሚለው? መጀመሪያም ስለሱ የመሰከርኩት በሱም ደስ ይለኛል ምለው። ያም ብቻ ሳይሆን እኔ ዝቅልል እሱ ሊልቅ ይከባል ምልበት የመጀመሪያው ምክንያቴ ከሁሉ ይበልጣል። እሱ በቃ ከላይ ነው የመጣው፣ ከሁሉ ምን ይላል? ይበልጣል። የሚተካከለው የለም። ማጨብጨብ ትችላላችሁ። ለዚህ ማንም ሊተካከለው አይችልም። ማንም ከሁሉ በላይ ነው። እኩያ ሊኖረው አይችልም። አብረን አንሰልፍም።
ከሁሉ ምንድነው በላይ ነው። ስለኛ ከተወራ ያየነውን የሰማነውን አይደለም እሱ ከላይ የመጣ ነው ምለው ከሁሉ በላይ ነው የምለው። ልንገራችሁ እውነቱን ያየውና የሰማውን ይመሰክራል አይደል? ያየውና ይመሰክራል ብቻ ነው እንዴ? ቁርጣችሁን ወቆ የላከው እግዚአብሔር ነው አለ። ማን የላከው? እግዚአብሔር ነው። አባቱ ደግሞ ወዶታል አለ። በቃ ምን ይደረግ? እንደዚህ አይነት ልብ አምላክ ያብዛል። ምን እያልኳችሁ ነው? ከዚህ በኋላ ባለው ቀጣይ ሳምንት እሱ የሚያነሳውን ጠንካራ ሐሳብ እናነሳለን። የሚቀድመው ግን እሱ ያለውን ልብ እኛም እንዲኖረን መጋበዝ ነው። እድልም ቢኖር እኛ ምኖች ነን? ባሮች ነን። መላቅ ያለበት ማ ብቻ ነው? ክርስቶስ ማለት ነው። አንደኛው ይሄን ያዙልኝ። ሁለተኛው ጥቂት ነገር እንዳነሳ ፍቀዱልኝ። ቅድም መግቢያችን ላይ እንዳነሳ ነው ብዙዎችም እንደዛ ስለሚናገሩ የይሁዳ መልእክት ከጴጥሮስ መልእክት ጋር ምን ይላል? ይቀራረባል። ጴጥሮስም በዘመኑ በነበረበት ዘመን በፍቅር ስሙኝ በዘመኑ በነበረበት ጊዜ በደንብ አድርጎ አስተምሯል። በደንብ አድርጎ አስተምሯል። ሐሰተኞች ማን እንደሆኑ መገለጫቸው ምን እንደሆነ ምን እንደሚያደርጉ በትኑ አስተምሯል ማለት ነው። ይህንንም ማንን? ጴጥሮስን ረጋ ብለን ሄደን እንመርምር ካልን በቃ ወገቤን አሸንፍጫለሁ አንድ የሆነ ነገር መናገር አምሮኛል ብሎ ተነሳ የሚል ቃል የለም። ለእናንተም በዚህ ላላችሁ ለእኔም የምመኘው እግዚአብሔር ሁል ጊዜ ቤተክርስቲያንን፣ ቅዱሳንን፣ እውነትን፣ ኢየሱስን የተሰጠንን ትክክለኛ ተልእኮ በአግባብ መጠበቅ ካለብን ባርነታችን አይጥፋን ነው የመጀመሪያው። ሁለተኛው ግን ምንድነው ከተባለ ከገናናው ክብር ኢየሱስን ስለማየታችን እርግጠኛ መሆን አለብን። በጣም በፍቅር ደግሞ በጥንካሬ ይናገራል። እኔም ኤፍሬምን ጨምሮ ደማስቆአችንን ጠንቅቀን ማወቅ አለብን። በነገራችን ላይ ደማስቆ የማይታወቅ ደማስቆውንም የማያቅ ሰው ለክርስቶስ ትምህርት መቆም አይችልም። ነፃውኝ እናገራለሁ ፓስተሪ በደም ስሙኝ። ደማስቆውን የማያቅ በየሁኔታውም ደማስቆውን የማይናገር የቱ ጋር እንደተገናኘ የቱ ጋር ክርስቶስ እንደበራለት የቱ ጋር ማይደራደርበት አንዱነት በልቡ ላይ እንደታተመ የማይናገር የትኛውም ሰው በምን ሂሳብ ነው ለእውነት ትምህርት ቆማለሁ የሚለው? ሰው ድንገት እንዲህ ዱብ ብሎ ለእውነት ትምህርት ይቆማል እንዴ? ሁላችንም ራሳችንን መጠየቅ ያለብን ከገናናው ክብር ይህ ግርማ የሞላበትን ክርስቶስ አይቼዋለሁ ወይ? እሱን ማንሳት በጣም ያስፈልጋል። ሳድግ ማልተወው፣ ዕውቀቴ ሲጨምር ማልተወው፣ የአገልግሎት መንገዶች ሲገቡኝ ማልተወው፣ ምላሴ በጣም አንዱ ከአንዱ ጋር መተሳሰር ሲጀምር ማልተወው፣ ሁሌ ማወራው ማለት ነው። ሁሉ ጊዜ በተገኘ ሁሉ አጋጣሚ ልክ ጳውሎስ እንደሚል እኔ በእውነት ማንንም የምከስበት ምንም ምክንያት የለኝም እና ምንድነው የሆነው? ደማስቆ እንደሚል ማለት ነው። ሰበብ እየፈለገ መስሎኝ በማሳድድበት በዛን ጊዜ ብሎ ማለት ነው። ልክ እንደዚሁ ከገናናው ክብር ማየት ይጠይቃል። አይታችኋል? ቅድም መግቢያዬ ላይ እንደነገርኳችሁ ተዘጋጅቶ ስለተካፈሉ ድነት ሊጽፍ ተዘጋጅቶ ተክቶ ጨርሶ ሲያይ አራራራ አለ። አቋም ቀየረ። አልጽፍም፣ ስለዚህ አሁንም ጽፈው አንዴ እስከ መጨረሻው ስለተቀበላችሁት ስለዚህ እውነተኛ እምነት ነው አለማ ይሁዳ። ለምን አሁን ለድርድር የሚቀርብ አይደለም የገጠመው አደጋ። ይሄንን አመቻምቾ ቀጣይ ሰላም የለም፣ ትክክለኛ ፍሬ የለም። ቅይር አረጋ። እዚህ መስሪያ ቤት እድላላችሁ ብዬ አምናለሁ። በእውነት ቤት ውስጥ እድላላችሁ ብዬ አምናለሁ። የምትኖሩበት አካባቢ እድላላችሁ ብዬ አምናለሁ። ሻይ ቡና ስትጠጡ እድላለ ብዬ አምናለሁ። እንደኛ ደግሞ እጣ የወደቀብን ሰዎች ግዴታችን ነው ብዬ አምናለሁ። ሁላችንም ግን ልንካፈለው የሚገባው ባሪያ ነኝ፣ አገልጋይ ነኝ፣ መላቅ ያለበት ኢየሱስ ነው የሚለውን ብቻ ሳይሆን ከገናናው ክብር አይቻለሁ ወይ? እስኪ ባካችሁ አሜን ብሉ። ለምን እንደዚህ ያልኩ ላንብብላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16
የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይል መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብሩንና ምስጋናን ተቀብሏልና እኛም በቅዱስ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችኋል። የሚገርማችሁ ጴጥሮስ በዘመኑ ከነበሩት ሰዎች ጋር ይህን መልእክት ሲጽፍላቸው ምዕራፍ 1 ቁጥር 10 ላይ ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉም። እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል አለ። እዚህ ላይ ሁለት ነገር አስምሩ። የመጀመሪያው መጠራታችሁን ከዛስ መመረጣችሁን አይደል? መጠራታችሁንና መመረጣችሁን አጽኑ፣ ከፊት ይልቅ ትጉ ምናምን ይላል ማለት ነው። ስለዚህ ጉዳይ የጴጥሮስ ጽኑ አቋም ምንድነው ካላችሁ ቁጥር 12 ላይ ምዕራፍ 1 ሁለተኛ ጴጥሮስ ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜም በዚህ ማደሪያ ሳለው በማሳሰብ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል። ሳጠና ይሄን ቁጥር ሳጠና ወይም ይሄን ክፍል ሳጠና ይውላችሁ በህይወት እስካለ በዚህ ማደሪያ የሚለው እሱ ነው። ከዛስ ከሞተም በኋላ ሁሌ ብታስቡልኝ አይልም። አሁን በደንብ ስሙኝ። መጽሐፍ ቅዱስ ምንድነው የሚነግረን? ለምንድነው ጴጥሮስ ቅዱሳን ስለመጠራታቸው ስለመመረጣቸው ምንም ዕውቀት ቢኖራቸው እኔ ግን ቸል አልልም፣ እመጣለሁ፣ ነግራቸዋለሁ፣ አሳስባቸዋለሁ፣ ባገኘሁት ሁሉ አጋጣሚ ነግራቸዋለሁ፣ በእናንተ ላይ እናገራለሁ ለምንድነው የሚለው? በህይወት እስካለ ለምንድነው ስለዚህ ጉዳይ የሚያነቃቃው የሚያበረታታው? ምንድነው እሱ የሚነግረን? በህይወት እስካለ እድሎች ሲበዙ፣ ትምህርት መስክ ሲጨምር፣ ዝና ሲጨምር፣ ምንም ቢመጣ ማልደራደረው ነገር አለኝ። በተቃራኒው ለምን ህይወት ምስቅልቅሉ አይወጣም? ለምን ያልጠበቅኩት ነገር አይኖርም? አይሆንም። ግን ማልደራደርበት ነገር አለ። ለሞት ስቀርብስ፣ ሊወስደኝ እንደሆነ ሳቅስ፣ ልሞት እንደሆነ ሳቅስ ማለት በጣም ቆጭ ብዬ ሳስብ ወደ ወይኔ ከመሞቴ በፊት ይሄን ባሳካው ምለው የተለየ ነገር የለኝም። ቁጭ ብዬ ምደረድረው ቁጭት የለኝም። ምን አለ ይሄንና ያንን ባደረኩ ምለው የለኝም። አሁንም ቢሆን በዚህ ሁኔታ ውስጥ ሆኜ ማወራው አንድ እውነት መጠራታችሁን መመረጣችሁን ይላል ማለት ነው። ወደ ጌታ ከሄደና ትቷቸው ወደ ጌታ ከሄደ በኋላ ካንቀላፋስ በኋላ ካላችሁስ ወደ ተዘጋጀለት ስፍራስ ከሄደ በኋላ ሌላ ነገር ባታቁልኝ፣ ይሄን እንዳወቃችሁ እንደው ብትሞቱ ወደ ሌላ ነገር ሳትሻገሩ ብሎ ማለት ነው። ምን እያወራው ነው? አሁን የምናነሳው ንጹህ የጌታ ትምህርት የተቀበልነው ይሄ ጽኑ ሃይማኖት በአንዳንድ ጉዳዮች ሊነካካ ሲል ማለት ያለብን ለምንድን ነው ከተባለ ከገናናው ክብር ያዩ እነ ጴጥሮስ ስኖርም ልሞትም ትንሽ ቀርቶኝ ከሞትኩም በኋላ ሌላ ወሬ የለኝም ብሎ ያሰኛቸው ነገር ነው። ወርደን ሌላ ነገር ልናስብ አንችልም። አንዴ እኮ ከገናናው ክብር አየነው፣ ጆሮአችን እኮ አደመጠ። የምወደው ልጄ ይህ ነው ባለ በዛ ጊዜ ይህንን አየን እና ዛንድ ይሆንልናል አለ ማለት ነው። ምን እያወራው ነው? የአንድ ወር ጉዳይ አይደለም፣ የአንድ ዘመንም ጉዳይ አይደለም። አሁን ከቅርብ ጊዜ መጣም አድርጋችሁ እንዳትቆጥሩ። እስከ ህይወታችን መጨረሻ ድረስ የተቀበልነውን እውነተኛ ትምህርት የሚከፈለውን ሁሉ ዋጋ ከፍለን ይዘን መሄድ የምንፈልግ ከሆነ ከገናናው ክብር ማንን ማየት ይጠይቃል? ክርስቶስን። እባካችሁ እስኪ አሜን በሉ። ስለዚህ ወደ ጌታም ልንሄድ ስንቀርብ ከሄድንም በኋላ
በሰውም ባገለገልነውም በምንኖርበትም በየትኛውም ዘመን አንድ ነገር ጥለን ካለፍን ለእናንተም ለእኔም የምትሆው ኢየሱስን እንዳየሰው ልቡ በሱ እንደተነካ ሰው በጣም እንዴት እኮ ትሁት እንደሚያደርግ እንዴት እኮ ጨካኝ እንደሚያደርግ እንዴት እኮ ቆርጠን እንድንኖር እንደሚያደርግ ማለት ነው። ሮብለት አንድ የቤተሰብ ጸሎት ነበረንና እዛ የቤተሰብ ጸሎት ላይ ጸሎቱ ከመጀመሩ በፊት የሆነ መዝሙር ተከፍቶ እያየን ነበርና በኋላ አንድ ጫወታ አንድ ታነሳች። ምንድነው ጫወታው? አሁን እድሉም ሰፊ ስለሆነ ሁላችንም ቤት ቲቪ ስላለ አይደል ሚዲያ ምናምን ስላለ ቀኑን ሙሉ ሰው ምን ይከፍታል? ቲቪ ይከፍታል። እሱ ምንም ስተት የለው። ግን ምን አይነት ርዕስ አነሳን? አንዳንድ ሰው ሁሌ የሚከፍተው ተመሳሳይ ለምሳሌ ማለት ነው ቻናል ቢሆን ነው እዛ ቻናል ላይ ደግሞ ሁሌ የሚቆመው አንድ ሰው ቢሆን በተከፈተ ቁጥር ደጋግሞ ያን ሰው ማየት ፎቶው ቤት እንዳለ እንዲሰማን አያረግም ወይ የሚል ጫወታ ተነሳ። አሁን ማየት ስተት ነው አይደለም እኔ ግን ስነቃም መጀመሪያ የምከፍተው ለተኛም ደናደር ብዬ የምዘጋው ካለኝ ቆም ብሎ ማሰብ ጥሩ ነው አይመስላችሁ? ግን እንደው ድንገት ከተፈጠረስ ሌላ ነገር ላናይ አንዴ እሱን አይተናል። አሜን ለምን አትሉኝ? በልኩ የሚያስገባልን እሱ ነው። ስለዚህ ከዚህ በኋላ በሚኖረን ቀጣይ ሳምንት እምነትን የመጠበቅ ጉዳይ ሐሰተኛን የመቃወም ጉዳይና እስከ መጨረሻው ጸንቶ የመቆምን ጉዳይ ስናነሳ በዚህ ፍሬም ውስጥ ነው ማንሳት ያለብን። እስከ መጨረሻው ምንድነው እሱ? የመጀመሪያው ባሮች ነን። እሱ ነው መላቅ ያለበት። እኛ ምንም ነን። ሁለተኛው ጠንቅቆ ኢየሱስን ማየት ይጠይቃል። በትክክል እሱን መረዳት ይጠይቃል። ሌላ ነገር በፊታችን ምንም እስከሚሆን ድረስ ዝና፣ ክብር፣ ስም፣ ሌሎችም ነገሮች ባዶ እስከሚሆኑ ድረስ ከገናናው ክብር ማንን ማየት? ክርስቶስን ማየት ይጠይቃል። አሜን አትሉኝ? እሱን ያዙልኝ። ከዛ መደምደሚያ ምን እናርግ? ሶስተኛው ምን እናርግ? ሐሰተኞችን በመቃወም ሂደት ይሁዳ ፊት ለፊት ተቃውሟል። አሁን እንዳነሳውላችሁ ጴጥሮስም ፊት ለፊት ተቃውሟል። ግን ደግሞ መጽሐፍ ቅዱሳችንን ስናጠና ከተቃወሙ ሰዎች መካከል ደግሞ አንዱ ማን ነው ካላችሁ ጳውሎስ ነው። እውነት ውሸት? ጳውሎስ ነው። ገላትያን ስናጠና እሱን አናገኝ? በጣም በሚደንቃችሁ ሁኔታ ይችን እንደ መጀመሪያዎቹ በትህትና እንድትሰሙ ይጠይቃል። የመጀመሪያው ባሪያ ነን መላቅ ያለበት ማ ብቻ ነው? ክርስቶስ። ሁለተኛው ማንን ማየት ይጠይቃል? ኢየሱስን። እነዚህን ሁለቱን ከተቀበላችሁ ሶስተኛውን ስሙኝ። ሶስተኛው ደግሞ የተለየ ቃል ስላጠናው ነው። አገልግሎት ታግዙኛላችሁ፣ አብረን እናርመዋለን ካጠፋው። ሶስተኛው ግን ኮስተር ብሎ ደፍሮ ጤናማ በሆነ መንፈስ ማለቴ ነው እኔ እውነተኛ አገልጋይ ነኝ ብሎ መናገር ይጠይቃል። አስረዳለሁ። ማለት እኔ እውነተኛ አገልጋይ ነኝ ወይም እውነተኛ ጥሪ አለኝ ብሎ መናገር ይጠይቃል። ማለት በዚህ ደረጃ የተቀበልነውን እውነተኛ እምነት እያሳሳ የሚመጣ ከተማን እየሞላ የሚመጣ ክርስቶስን የሚያደበዝዝ ነገር እየጨመረ የሚመጣ ከሆነ ከዚህም በኋላ ተለማምጦ ሊሆን ይችላል ወይ ብሎ አረኔ ብሎ አይቻል። በታሪክ አይቻል። በተለይ ደግሞ ከጥሪ አንፃር፣ በተለይ ደግሞ የእግዚአብሔር አገልጋይ ከመሆን አንፃር፣ በተለይ ደግሞ ራስን ከመለየት አንፃር መጽሐፍ ቅዱሳዊ ነው። ምን ብሎ መናገር? እኔ እውነተኛ ብሎ መናገር በጣም መጽሐፍ ቅዱሳዊ ነው። ምንድነው ሚዛኑ? ዝርዝር ነገሮች እንዳሉ ሆነው ምን እያልኩ ነው? አሁን በጣም በጥንቃቄ እንድሰሙኝ ክፍሉን ላንብብ። ገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ
ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ቁጥር 1 ላይ ግን ምንድነው የሚለን? በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ነው የሚለው። ስለዚህ እሱ ምን እያለን ነው? የኔ ሐዋርያነት ከሰዎችም አይደለም በሰውም አይደለም። የኔ አገልጋይነት ከሰዎችም አይደለም በሰውም አይደለም። ይሄ በጣም መሰመር አለበት። ለምንድን ነው ጳውሎስ በዚህ ልክ ደፍሮ የሚናገረው? እንዴት አቅም አገኘ? ለምንድን ነው እንዲህ የሚለው ከተባለ የሚሞግታቸው አካላትን የሚሞግትበት ምክንያት ክርስቶስ ብቻውን በቂ ነው። እምነት በጣም ወሳኝ ነው። ጸጋ ነው ለመዳን ትክክለኛው ነገር። ሌላ ደርቡ ጨምሩ የምትሉት ነገር ልክ አይደለም። ሕግ አብሮ ከክርስቶስ ጋር አብሮ አይሄድም። ከዚህ በኋላ ተገረዙ ብላችሁ ሕዝቡን ምን አትበሉ፣ አታስጨንቁ። መዳን በማ ብቻ ነው? በክርስቶስ በእምነት ነው ምንድነው? በጸጋ ነው ምንድነው? ሌላ ነገር አያስፈልግም ነው። ክርስቶስ እንደተሰቀለ ሆኖ በልባችሁ ላይ አይልም? ምዕራፍ 3 ላይ ማን ነው አዚም ያደረገባችሁ? በእውነት ይሄንን ለማወቅ ፈልጋለሁ ብሎ እስኪደነቅ ማለት ነው። በዚህ ልክ ልቡን ሙሉ አድርጎ አሁን የመጣ ጳውሎስ ልክ አይደለም፣ ትርፍ ነገር አቁሙ፣ ኢየሱስ ብቻውን በቂ ነው ብሎ ለማወጅ የመጣ ለማስተማር የመጣ ጳውሎስ የሚጀምረው የኔ ሐዋርያነት ከሰዎችም አይደለም በሰውም አይደለም። አሜን አትሉኝ? እንደዚህ መናገር በጣም ያስፈልጋል። እዚህም ላላችሁት አገልጋዮች ጋብዛለሁ። በእውነት አንድም ሩብ ትዕቢት የለም ልቤ ላይ፣ ግን ዘመኑን በደንብ ማጥናት ያስፈልጋል። ምንድነው ዘመኑ የሚፈልገው? አግባብ ያልሆነ ነገር ውስጥ አንግባ እንጂ ባርነታችንን እንቀበላለን። ክርስቶስን ጠንቅቀን ስለማየታችን ሁሌ በልባችን ላይ እሱን እናዳምጣለን። ቀጥሎ ግን የጠራን እግዚአብሔር ነው። ይህን መያዝ በጣም ያስፈልጋል። ከላይ ነው ጥሪው የሚለውን መያዝ ያስፈልጋል። ለምን ካላችሁ ጥቂት ነጥብ አንስቼ እንጸልያለን። ጳውሎስ ለምን በዚህ ልክ መናገር ፈለገ? ለምን እውነተኛ ሐዋርያ ነኝ አለ? ለምን ከሰማይ ነው የኔ አለ? ለምንድን ነው ከሰው አይደለም በሰው አይደለም ለምን አለ ካልን ጥቂት ነገር ላሳያችሁ። ምዕራፍ 1 ገላትያ ምዕራፍ 1 ቁጥር 7 ላይ እርሱ ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ አይልም። ለምንድን ነው እኔ ከሰማይ ነኝ ጥሬ ያለው? ለምንድን ነው ከሰው አይደለም ያለው ካላችሁ እሱ ራሱ ነው ያለው፣ እኔ አይደለሁም። የሚያናውጡ አሉ ማለት ብቅ ሚሉ የክርስቶስን ወንጌል የሚያጣምሙ አሉ እናንተ መካከል። አንዱ ምክንያቱ እሱ ነው። ራሱን ማሞገስ ማሞካሸት አይደለም፣ ማንም እንዳይነካው ተጠያቂ እንዳይሆን አይደለም። የጳውሎስን ሕይወት ሁላችን እናውቃለን። ግን ምንድነው ምክንያቱ ከተባለ የሚያናውጡ አሉ፣ ክርስቶስን መልክ የሚያበላሹ አሉ፣ ልዩ ወንጌል ብሎ የሚላቸው ማለት ነው። የሚያናውጡ ብቻ ደግሞ ሳይሆን ቁጥር 11 እና 12ን ስናነብ ወንድሞቼ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ማለት ምን እያለን ነው? የሚያናውጡ ስላሉ ብቻ ሳይሆን እውነተኛ ጥሪ ያለኝ ብሎ መናገር የሚያስፈልገው ወንጌል ሰው ሰራሽ ስላልሆነ ነው። አሜን በሉ። እንግዲህ ወንጌል ሰው ሰራሽ አይደለም፣ በታሪክ አይደለም። እኔም ሰብከው ወንጌል ከሰው አልተቀበልኩትም ከሰው አልተማርኩትም ነው የሚለን። ቁጥር 13ስ ገላትያ ምዕራፍ 1 ቁጥር 13 በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወድ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበር። ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እንሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከኔ በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ። ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም ይለን። ምንድን ነው የሚለን? በአሕዛብ መካከል ወንጌልን ለመስበክ የተለየውለት እንጀራዬ ነው፣ ሌላ ነገር የለኝም። እግዚአብሔር የለየኝ ለዚህ ነው ማለት ሌላ አጀንዳ የለኝም። ምኖረውም
ሞጣውም ምገባውም ምለፋውም ምታገለውም ለዚህ ነው። እግዚአብሔር ራሱ በአሕዛብ መካከል ወንጌልን እንድሰብክ ምን ስላለኝ ነው? ስለጠራኝ ነው የሚል አቋም አለው። ከዛስ ግን ካላችሁ ቁጥር 24 ላይ ምዕራፍ 1 ስለምጽፍላችሁ ነገር ነው በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያ ወደ ኪልቅያ ሀገር ወጣው። በክርስቶስ ያሉት የይሁዳ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር። ምን እያልን ነው? እውነትን የመናገር ጉዳይ፣ ኢየሱስን የመስበክ ጉዳይ በማናችንም ሕይወት ላይ ምንድን ነው የሚያመጣው ነገር ከተባለ ለካ በሱ ጌታ እየሰራ ነው ብለው ማንን አከበሩ ይላል? እግዚአብሔርን። ለምን እዚህ ሁሉ ውስጥ መግባት አስፈለገ? ዝም ብዬ ምዕራፍ ቁጥር 2 3 4 ብዬ ይሁዳን ለምን አላወራውም? እዚህ ዘመን ላይ የተበጀ ነገር አለ። እሱን ተናግሬ ነው የምጨርሰው። እዚህ ዘመን ላይ በጥንቃቄ ስሙኝ። እውነትን የመጠበቅ የተቀበልነውን እውነተኛ ሃይማኖት የመጠበቅ ክርስቶስን በልባችን ላይ የመጠበቅ ገና ከልጅነት የተጋበዘልንን ይህንን ሕይወት የመጠበቅ ጉዳይ የማክረር ያለማክረር የመናገር ያለማናገር ስላረግ ነው። ለእናንተ ግን አንድ ነገር መተው ፈልጋለሁ። ይሄ ሰው ግድ ብሎት ይጽፍ የነበረው መልእክት ቀይሮ ይሄን ካጻፈ በዚህም ዘመን ላይ በትክክል ይሄ እውነት ይፈልጋል። መጠበቅ አለብን እምነታችንን፣ አዎ ካላችሁኝ። ሐሰትን መቃወም አለብን፣ አዎ ካላችሁኝ። እስከ መጨረሻው ጸንተን መቆም አለብን፣ አዎ ካላችሁኝ። እነዚህ 3 መሰረታዊ ነገሮች ቢኖሩን በጣም ደስ ይለኛል። ለዚህ ጉባኤ ብቻ ሳይሆን ለምድሪቱም ቤተክርስቲያን እመኛለሁ። ቤተክርስቲያንን የመጠበቅ ኃላፊነት ተሰጥቶናል። ታምናላችሁ? ወንጌልን የመጠበቅ ኃላፊነት ተሰጥቶናል። የገባንን እውነት እስከ መጨረሻው ይዘን መጓዝ አለብን ብላችሁ ታምናላችሁ? እንዲህ ምናምን ከሆነ የመጀመሪያ ሁሌ ባርነታችን አይጥፋን። ማን ይላቅ? ክርስቶስ። ሁለተኛውስ ከገናናው ክብር አይቻለሁ። ስለዚህ አሁንም የማወራው እሱን ነው። ለሞት ጥቂት ቢቀረኝ የማወራው እሱን ነው። ምናልባት ከሞትኩ በኋላ ደግሞ በዘሬም ላይ በዘር ማንዘሬም ላይ የሚቀርልኝ ማ ብቻ እንዲሆን? ክርስቶስ እንዲሆን። የመጨረሻውስ መቅለስለስ አያዋጣም። እውነትን በፍቅር መግለጥ ነው የሚያዋጣው። ነው ብለነው እያሉ ማዳን አይቻልም። አዎ ነው እያሉ ነው ማዳን የሚቻል። አሁን ቅድም በዝማሬ ጥሩ መንፈስ አልተካፈልም። ምንም ውሸት እኮ የለው። እኔና አብረው ያገለገሉ እኮ በጣም ጥሩ መንፈስ አካፍለውናል። ከዛ ያችሁ ምንድነው እዚህ መድረክ ላይ የሚያወጣኝ ትምክት? ከላይ ነው ጥሪው። ይሄን መናገር በጣም ያስፈልጋል። አለ ከሰው ተቀባብለን ያመጣ ነው አይደለም። ምንጩ ሰው አይደለም። ምንጩ ማን ነው? ራሱ እግዚአብሔር ነው። ለምን እንዲህ በድፍረት ወደ ማውራት እንመጣለን ከተባለ አሁንም የሚያናውጡ ስላሉ፣ ትንሽ ጨምር የሚሉ ስላሉ፣ የተቀበላችሁትን እምነት የተቀበልነውን እውነተኛ ነገር ከእጃችን ለመንጠቅ የሚታገል ብዙ ነገር ስላለ ፊት ለፊት መናገር መጽሐፍ ቅዱሳዊ ነው። እግዚአብሔር ጸጋ ይስጠን። ስለዚህ ይህን 3 ነገር እንድታሰላስሉ ከዚህ በኋላ አሁን ጠንከር አድርገን ቀጣይ ሳምንት ብንነጋገር አሁን ዛሬ ባወራሁት ፍሬም ነው። እኛ ባሮች ነን። ክርስቶስን ማየታችንን ቸል አንበል። እግዚአብሔር በሚሰጣችሁ የትም ቦታ ከሰው እንዳልተቀበላችሁ አምናችሁ ከየት እንደተሰጠን ከላይ እንደተሰጠን አምነን በጥንካሬ የምንወጣበት የምንገባበት ዘመን አምላክ ያርግልን። አጭር ጸሎት ላድርግ።